10 ምናምን ዓመት ልጅ ሆኖ ነው ሄደ። 25 30 40 ዓመቱ ምንም አይልማ። 40 ስንት ዓመትሽ ነው አንቺ? እኔም 40 ልሞላ ነው። ዋው በ80 ነው ታዲያ ትዳራችሁ? እድሜያችሁ ሲደመር 80 ትዳሩ 80 40 በጣም ይሄ አሁን ኳልኩሌት የተደረገ ፍቅር ነው። ኳልኩሌት አድርገሽ ነው የጠበሽው ይሄን ሰውዬ። በጣም ብር አለው ጠርጥሬያለሁ። ብር ያለው ትወጃለሽ። ከየትም ሀገር ላይ ሆቴል ምናምን እንዲህ ማከፋፈያ ምናምን አለው። ኧረ እባክሽ እግዚአብሔር ነው። ነው ጊፍተር ነበር። አሁን ግን ጊፍተር አይደለም። ምን ነው አስቆመሽ ሆናሽ ምቀኛ እንዳይሰጠን። እኔ ግን ለምንድን ነው ሴቶች ጊፍተር ስጠብስ የምታስቆሙብን? ጊፍት እንዳይሰጡ ምንድን ነው ችግራችሁ? አረ ከኔ በፊት ነው የተወ እኔን ሳያገኝ። ከአንቺ በፊት ኦኬ። ግን ትንሽ አካውንት አለው ቁጭ ብሎ አሁን ኪስ ያደርገኛል አንዳንዴ ይሰጠኛል። ደስ ሲል ማርያምን፣ በተለይ በባለፈው ስታለቅሽ በሱ ምክንያት አንድ ጊዜ በላሽ ማርያምን። እግዚአብሔር ስንት ዓመቴ ነው ያልሽው? 40 ልሞላ ነው። 40 ልትሞኝ ነው? ዋው ማርያምን፣ ግን አትመስይም። እግዚአብሔርን 25 ነው የምትመስይው። እና ታዲያ በላለው ጠጣለው። ሚስት አለው እሱ? የለውም፣ አግብቶ አያውቅም። የመጀመሪያው ድንግል ነው። የመጀመሪያው እቃ አለው ግን ቼክ አድርገሽዋል? አድርጌዋለሁ። ቼክ አድርጌው በጣም ያምራል። ኦ ማይ ጋድ ዋው! በስመ አብ ቅዱስ አበስከበርኩ ዚዮ ያዋሳላሉ። ምን እቃ አላልኩሽም። እቃውን አላየሁም እኔ። እንዴ እቃ አላልኩሽ? በጣም ያምራል አልሽኝ። ወይ መከራዬ። ምን ነው ታዲያ? ምን ነው የሚያምረው? ሰውዬው ነው የሚያምረው? ኖ እንትኑ ነው የሚያምረው። ያኔ ፊቱ ምናምን ቁመናው በጣም ረጅም ነው፣ ቀይ ነው። በቃ ይሆናል ግርማ ሞገስ፣ የወንድ ግርማ ሞገስ አለው። የታደለሽ ቅዱስ። እሱስ ከአንቺ ምንሽ ነው የሚወድልሽ? ከኔ ግልጽነቴን ይወዳል። በቃ ግልጽነቴን በጣም ይወዳል። ተግባቢነቴን፣ በቃ ሁሉ ነገርሽን እወዳለሁ ይለኛል። አላውቅም እንግዲህ ሰው ልጅ አታውቂ አንቺ የራስሽን እንጂ ሰው አታውቂ ማለት ይሄ ነው። አንቺ ሚሊዮነር ከሆነማ ዳይመንድ አሳስሩ። የ200 ምናምን ሺህ ዩሮ በባለፈው አንዱ አስሯል አሉ። አሳስሩ ዳይመንድ ይሰራልሽ። እና ታዲያ እንደዛ ነው ማስደርገው። ኢትዮጵያ ገብቼ ተንበርክኮ ምን መጥቷል እኮ እንደዚህ ኢትዮጵያ መጥቶ ተንበረከከ። አገባሽ? ኖ እዚህ መጥቶ ሄደ። እዚህ ካይሮ መጥቶ ሄደ። ብቻ ነው የቆየ፣ መቆየት አይችልም ነበረ። ፕሮሰስ አድርጎ ይሰድሽ። ከኢትዮጵያ ሊወስደኝ ነው ከዚህ ስለማይችል። አይ ማርያምን ውለዱ ክበዱ። እኔ ደስ ትኛለሽ፣ ህይወትሽን ቀይር እንደዚህ ብለሽ ደስ ይላል። ይዘልሽ አግብቶ ግን 40 ዓመት ምንም አይልማ። ያን ጥሩ ነው 40 ዓመት እንዴ ቆንጆ። አሁን እኔ ከወንዶች አሁን ሄለን የስንት ዓመት ብታገቢ ደስ ይልሻል ያልሽ 60 70 ምራቋጥ ያደረገ 80 በዊልቸር የሚሄድ 90 ሊሞት የቀረበ ምናምን በጣም ደስ የሚል ብር ያለው ነው። ብር ያለው እኔም እኮ እንደዛ ነው ብዬ እሱ አሁን ያኔ ስልሽ ብር ባይኖራቸው በእነሱ ጸሎት ትኖሪያለሽ፣ ይጸልዩልሻል። ከፈጣሪ ጋር ቅርብ ናቸው ትልልቅ ሰዎች ታውቂያለሽ። አዎ አደጋ የማይደርስብሽም በእነሱ የተነሳ አይደርስብሽም። ቀን ከሌት ጸሎት ነው በቃ እነሱ የሚያደርጉት። ንክች የሚያደርግሽ ነገር የለም። ስለዚህ ለእኔ አሪፍ ነው ማለት ነው። ኦፍኮርስ ካገኘሽ። እኔ ግን አፍሬሽ ነው እንጂ እድሜውን ነግሮኛል። ስንት ዓመቱ ነው? 48 48 ቆንጆ ዓመት ነው። ቆንጆ እድሜ ነው። 48 ቆንጆ እድሜ ነው። እንደ ሞኝ ነሽ። እኛ አሁን አንቺ 48 አገኘሽ፣ እኔ እዚህ ታፕታፕ ምላጥቻ አይደለ ምን እኔ አሁን የ48 ባገኝ አይኔን አላሽም። እኔ 48 ልክ ነው፣ ግን አንዳንድ ጊዜ ዝም ብሎ ይተኛል፣ እንቅልፍ ያበዛል ይላል። እሱ እኮ ነው ችግሩ፣ እንቅልፍ ያበዛሉ። እዛ ነገር ላይ ሊተኙ ይችላሉ፣ አይታወቅም። እና እቀሰቅሰዋለሁ ከዛ ነገር ላይ ታዲያ በምን ተቀሰቅሻለሽ? በእስካቫተር አታስነሹ ሰውየውን።
አቋርጦ ሊተኛ ይችላል እንዴ? ታዲያ አቋርጦ የሚተኛ ምን ያደርግልኛል? ውሽማ መያዝ አለብኛ በጎኑ ላይ። አረ ላይሽ ላይ የሚተኛ ይችላል ፈጣሪን ካልፈራ። እንዴት ነው ላይ የሚተኛ? እኔ አልጋ ነኝ እንዴ? አረ ሲቀልድ ነው፣ እግዚአብሔር ሲቀልድ ነው። አንቺ አረ ሲቀልድ ነው። 48 በጣም ገና እድሜ ነው። አስወር አረ ይቀልድ ነው። ፎ እናቴ ስቀልድ ነው። ደግሞ አንዳንድ ጊፍተሮች እድሜያቸውንም አላውቀውም። ስቀልድ ነው። እናንተ እንደው ካላችሁ በዚህ እድሜ እኔ ጊፍተሮች ለጨዋታ ያክል ነው እና ማለት ነው። ስሚ እንትን ተገናኝታችሁ ታውቃላችሁ በአካል? አዎ መቶ 4 ቀን አድሮ ሄዳ እንዴ? 4 ቀን አደረ? አዎ። ዋው ድንግልናን ወሰድሽበት። ባለጌ ነሽ እንዴ? የኔንም ወሰደ እኮ ሄልዬ። ያንቺም ነበረ እስከ 40 ዓመትሽ? አዎ ይሄማ ዝጓላ የዛገ ብረት ሁለቴ ዛገ ተወሳሰደ። አፈር ልብላ አፈር ልብላ። አይዟችሁ ግን በቃ የሚተኛውን ነገር እንዴት ነው ማለት? ቶሎ ቶሎ ይተኛል። ቢያግራ ስጩ ቢያግራ ስጩ። ቢያግራ ምንድን ነው እሱ? የሚያነቃ ምንድን ነው የሚያነቃ ነገር ንገሪኝ። የእውነቴን ነው። ቶሎ ቶሎ ይተኛል። ኦኬ ጸልይበት፣ ደግሞ ዱዓም አድርጊችበት። አንዳንዴ ስንተኛ ጸሎት ቆንጆ ነው ለሁሉም ነገር። ግን ሰውየውን የሚያነቃውን ብዙ ነገሮች አሉ። አሁን እንደዚህ አይነት ሰዎች የሚነቁት በምን መሰለሽ? እኔ አንዱ ኤክስ ቦይፍሬንዴ የ50 ዓመት ሰው ነበረ። የዛሬ ስንት ዓመት ነው? ዛሬ 4 ዓመት የዛሬ 4 ዓመት በፊት የነበረ ቦይፍሬንድ 50 ዓመቱ ነው። በስመ አብ እያወራኝ ይተኛል። ወይኔ ልዬ እንድቻሽ መድኃኒቱን ንገሪኝ። ምግብ የበላን ሬስቶራንት ገብተን ለጥ እንቅልፉ ምግቡንም አይጨርስ እዛ ሶፋ ላይ የኔም እንደዚህ እዛ ሶፋ ላይ ሰው እያየው ለጥ የኔም እንደዚሁ ነው ይተኛል። አዎ ችግር ነው። ፍቺው ምንም አያደርግልሽም። እንደዚህ አይነት ሰው እንዴ ብሩ ላርግዝለት ወይ ላርግዝለት? በጣም የምትገርሚ አንቺ። በወንድ ልጅ እንደዚህ አትቀልጅ። አስበር ብሩን ፈልገሽ ነው የጠበሽው። ሰውየውን ፈልገሽ አይደለም እንጂ አይደለም። ቆይ ልውለድለት ላርግዝና ብር ልካፈለው። ካረገዝኩ የት አባቱ አንገቱን ይዤ ነው ብር ብቀበለው? ውለጅለት። አስበር ውለጅለት። ለብር ብቻ ብለሽ ሲሪየስ ነገር እያወራሽ ከሆነ አስበር እዛ አይነት ሰው ቆንጆ ነው። ቺታ አያደርግብሽም። ቺት ሌላ ሴት ጋር ሄድብሽም፣ አይዋሽሽም። ምናምን ታማኝ ናቸው። በጣም ነው የሚንከባከብሽ። እግዚአብሔር መኪና ማለት ነው። መኪና ራሱ እንደዚህ ከፍቶ ነው የሚያስገባሽ። ሬስቶራንት ስትሄጂ ወንበሩን ሳብ አድርጎ ነው የሚያስቀምጥሽ። ይንከባከብሻል በጣም። እሱንም ተንከባከቢው፣ ብሩንም ተንከባከቢው። ክፉ አይንካቸው። እሱም ብሩም ወንድም አለው። ጓደኛ ሲለውን በሱ እድሜ ጓደኛ አንዱ ከሱ ይበልጣል፣ አንዱ ደግሞ እኩያ ናቸው። ይብለጥ ችግር የለውም። ቆንጆ ስላለው ከሱ የሚበልጠው 5 ናቸው። 5 ጓደኞቹ ለቤታ ለዲቦራ ለ3 ሰው ለቤታዮ ለዲቦራ ይፈልጋሉ እነሱ ለሶስታችን ደህና ናቸው። ደህና ናቸው። ይገናኛሉ። ገቢያቸው ቆንጆ ነው። ይገናኝ እድሜው ትንሽ ከፍ የሚል ከነሱ 50 አንዱ 50 ነው። ገባሽ? በቃ ችግር የለውም። ምንም አይነት እድሜ ላይ የሆኑ ብቻ ቆንጆ ገቢ ይኖራቸው። ግን አንቺ ጎበዝ ነሽ ወላሂ፣ ለጓደኞችሽ ታስቢያለሽ። እናንተ እኔ እኮ ትቻችኋል በላ እነዚህ አጋስስ የቀንጆች አሁን ጀምሯል። በቃ እኔ ቆይ አንቺ ጋር መጣዋለሁ። ገስት መጥቼ አበባ ጀምሯል። አዎ ጀምሯል። ገና እባክሽ ማነው ስሙ? ስሙ ማን ነው? ቲክቶክ ላይ ጊፍት የጀመረበት ሀዊ ይላል። ሀዊ ሌብል 20 ደርሷል። ሌብል 20 ይመጣል። አንቺ ጋር ይመጣል። ሌብል 20 ነው አሁን የጀመረው። ምስኪን አያውቅም። ደብል ምናምን እንደዚህ ብላ እኔ አሳየዋለሁ። አሰጣጡን እኔ አስተምረዋለሁ። አመጣዋለሁ። እኔ አስተምረዋለሁ አሰጣጡን። ችግር የለውም። ሄለንም ጎብኛት፣ እህቴ ነች ምናምን ሂደህ ሃይባት ምናምን በይው። እሺ አደራ አስለምጂው። እሺ እኔ አሳየዋለሁ አሰጣጡን ካልኩሽ በእኔ ተማመኝ። በእኔ አይትሽ
አስተምረዋለሁ። አንቺ ጎበዝ ነሽ። እኔ ጎበዝ ነኝ እግዚአብሔርን። በጣም ብዙ ጊፍተሮች አያውቁም ነበር። እኔ ነኝ አስተማርኳቸው እንዴት እንደሚሰጥ ግላብ እንዴት እንደሚጠቀሙ ያለ ግላብ በመላጣው ወይስ በግላብ አጠቃቀሙ። ገባሽ? ጊፍት አሰጣጥ ዝም ብሎ መስጠት እኮ አይደለም። አጠቃቀሙ ማወቅ አለብሽ። ገባሽ? ላኪው ፎሎ አድርገኝ ንገሪው። እሺ ሀውዬ ዲስር ካለ መልካም ትዳር። እሺ እኔ ቆንጆ ኤለንዬ እንደዚሁ ሰላም በይኝ። አሁን ራሱ ሳህ ኤለንዬ ናት እንዴ ሰላም ልትለኝ። እኔ ቆንጆ እንደምወድሽ ግን ታውቂያለሽ። እኔም በጣም ነው የምወድሽ የኔ ማር። አይ ላቭ ዩ ሶ ማች። በቃ እሺ ቴንክ ዩ የኔ ፍቅር። አይዞሽ። እሺ ቻው። መልካም ትዳር። ግሩም ነው። በጣም ግሩም ድንቅ ነው። ድንቅና ግሩም። እንዴት አርግተው ነው የሚጠብሱት ግን እዚህ የሚመጡትን ወንዶች ምንድን ነው የሚያሳዩቸው? ላፍ እኮ ነው የሚያደርጓቸው። ላጥ አየር ላይ ማርያምን ላጥ የማንጠብቋቸው ሰዎች። አሁን ሀብዬ ሌብል 20 ነው አሉ። እኔ አስተምረዋለሁ። ሌብል 40 ሆኖ ወደ ቤቱ ይመለሳል። ምን ችግር አለው ደግሞ ለመማማር? ስንት ሰው ሳስተምረን የለ እንደ እንኳን የእህቴን ባል አስተምርላታለሁ በደንብ አርግቼ እግዚአብሔርን። ችግር አለው? እኔ የእሷ ማለት የእህትህን ነው የወንድምህን ነው የወንድምህን ሚስት እንደ ራስ አርግተህ ተንከባከብ ይላል መጽሐፉ። የትኛው መጽሐፍ እንዳትሉኝ አላውቅም። አይ ዋይ ማናት ደሞች ዋይ ኦፍ ጋላር እስኪ ጣል እስኪ አርግቱልኝ። ሚዲያውን ደግፉ እስኪ ሚዲያውን ደግፉ። ስጡኝ ኦኬ ስጡኝ እባካችሁ። ኦኬ ውብ ዓለም ያን አንደበቴ ይስታተን ጉልበቴ ነነቴ ላይስስቴ። ለማን የላኩት? ሙክታራ ለሙክታራ ይቅርታ ቪዲዮ እኮ ሰራው ውዶቼ፣ የኔ ፍቅሮች እናንተ ብላችሁኝማ መቼስ ሰራው እኮ ሸዊትዬ አላየሽም? የኔ እናት አሁን ገና ነው ግን ቪዲዮን የፖስትኩት አሁን ነው የሰራሁት። ላይክ አላለቀስኩም ውዴ። ቅንድቤ እንደ ድሮ ማቀባት ትቻለሁ። አያችሁ ለየት ትንሽ አድርጌዋል። ለዛ ነው እንትን ያልኩት። ስሙኝ ቅንድቤ አሁን ላይ እኮ እንደዚህ ነው። ይሄ አሁን የመጣውን ፋሽን ላርግ ብዬ ነው ወደ ላይ አበጥረው በጄል የሚያደርጉትኝ። ቀረ እኮ ውዴ፣ 7ኛው እኮ ቀረ የኔ ማር። ነሻሌ የኔ ፍቅር ቀረ እኮ 7ኛው እኮ የኔ ማር ቀረ እኮ። ጉድ አልሰማሽ? ንገሪ ምን መጣ? ቀረ እኮ ቀጭ እንዴ! ምንድን ነው እንትና መጥቶብኝ የቀረው? እንደዚህ በቀጭኑ አስምረሽ እኮ ውዴ ቀረ። እስጢፎማ አይገባም ውዶቼ፣ ቀረ እኮ ማሮቼ። እንደዛ ይሄ በቀጭኑ ታኩለሽ እንደዛ እንደ 7ኛው እንደ ቁጭራ ሰፈር ሰማል ቀረ እኮ ውዴ። አሁን በጄል ለብጥራ አድርጎ ብታይም እንደሚመጣብን አላውቅም። ማን ነው? ኦኬ ሶሪ አላየሁትም። እሺ ስሙኝማ ማለት ነው እናንተ በፈጣን ነው የምደርሰው ሁሉ ጊዜም እና ኤኒዌይስ ከነገሩ ጀምር ብዬ ነው። እና ናዮ የኔን አንበሳ አትፈልግም፣ የኔን እህትነት ነው የምትፈልገው ከማናችሁም በላይ። የድሮ ቪዲዮዎቼ ሲወጣ አይታችኋል አይደል? እግዚአብሔር ይመስገን የድሮ ቪዲዮዎቼ ለናዮ እስር ቤት ሆና ልደቷን ስናከብር ከኪዳኔ ጋር ተፋቷት ስናገር መውደዴን ስቆምላት የዛሬ 2 ዓመት ነበር። ለዚች ልጅ አንበሳ ያስፈልጋትም። የጠነዛችሁ ሮጊቶች አስረግጬ የምነግራችሁ ይህንን ነው። ያረጃችሁ ያፈጃችሁ እና ብትችሉ ለናዮ አንበሳ ማን ሰጣት ከማለት በፊት እናትነቷን አክብሩላት። መልኳን፣ ሴትነቷን፣ ልጅነቷን፣ ህፃንነቷን ብትችሉ ማለት ነው። የቆማችሁ እየመሰላችሁ ቀስ በቀስ እያደረጋችሁ ቀኑ ሙሉ ቁስሏን መቀስቀስ፣ የልጇን አባት መቆስቆስ፣ መናገር፣ የባሰ እሱ በእልህ እንዲርቅ ማድረግ ማለያየት አይደለም፣ በምክር መስጠት። ይህንን ብታደርግ ጆዬ ልጅነት አለው እሱም ገና ነው። ይህንን ብታደርግ እናንተ ከሱ ትሻላላችሁ። ያረጣችሁ ያነጠነጣችሁ ይህንን ብታደርግ መልካም ነው።
ገብታችኋል አይደል? ይሄ ደግሞ ይሄ ልጅነት ይብቃ እንዲያርግ ለልጅ እንዲህ እየተባለ እንጂ የሚነገረው ታችሁ ናችሁ ከእድሜያችሁ። እኔ አሁን ለኔ ናየው በጣም የስንት ታናሽ ናት። እንደ ትንጥዬ ድንች እንደ ትንጥዬ ልጅ ነው ማያቲ። እንኳን ስለሷ ቁጭ ቤቀን ከሌሊት እንዲያልኩኝ ቁስሏን አልቀሰቀስም። ብችል ፎሎ አስደርጋታለሁ። ብችል 1 ሚሊዮን እንድትገባ አደርጋታለሁ። ቪዲዮ ሰራላታለሁ ብያለሁ አደርጋታለሁ። ብችል ጌም ተጫዋች ነቃቤ ሶሻል ሚዲያው ላይ አትፍሪ ምናምን እንዲህ ነው እንጂ ምላት የልጅሽ አባት እንዲህ አርጎሽ ልጅሽን እንዲህ አሳድገሽ ቀን ከሌሊት አልልም። ዝዬ ቴንክ ዩ ሶ ማች